ኤርፖርት የተቀበለኝ ውዱ ጓደኛዬ ትንሣኤ ነበር። ልክ ሳየው በፈገግታ ወደሱ ቀረብ አልኩ። ወደ እናት ሀገሬ ከመጣሁ ትንሽ ቆይቻለሁ። ነገሮች ተቀይረዋል። የመጣሁበትን ጊዜ በቅጡ አላስታውሰውም። ዓመተ ምሕረቱን እንጂ ወደ ሀገር ቤት የተመለስኩበት ለጥሩ ነገር አልነበረም። በስስትም ወዳትን አያቴን ለመሰናበትና እትብቷ በተቀበረበት መሬት ለመቅበር ነበር። ሆኖም ያሳለፍኩት ጊዜ አጭርና ብዙ መልካም ይባል አልነበረም። ወደ አሜሪካ ከተመለስኩም በኋላ ወደ ኢትዮጵያ የመምጣት እድሌ ጠባብ እንደሆነ ነበር ማቀው። ከዛ ባለፈ እናቴ፣ ቤተሰቦቼ፣ እህቴ እንዲሁም የእናቴ ቤተሰብ ኑሯቸው አሜሪካ በመሆኑ አያቴ ካረፈች በኋላ ልንጠይቀው ብለን የምንሄድበት ዘመድ አዝማድ አልነበረንም። ሆኖም እነሱ አንዳንዴ ሰብሰብ ብለው የትውልድ ሀገራቸውን ማየት ወረፍት ማድረጉንና መዝናናቱን ይፈልጉት ነበር። እኔ ግን እንደዛ አልነበርኩም። ማለት ልቤም ቀልቤም ወደ ሀገር ቤት አቅንቶ አያውቅም ነበር። እናቴና አክስቶቼ አካላቸው እዛ ሆነ እንጂ መንፈሳቸው እዛው ከሀገራቸው ነበር። ወደ አሜሪካ ስንመጣ እኔ የ11 ዓመት እህቶቼ ደግሞ የ16 እና የ17 ዓመት ህፃን ነበሩ። ኢትዮጵያ የነበረን ትውስታ ከሞላ ጎደል አነስተኛ ነበር። ብዙ የሚናፍቀኝ ነገር አልነበረም። ሆኖም ራቅ ያለ ዝምድና እንዲሁም ወንድምነትና ጓደኝነቱ ከፍተኛ የሚባል አንድ ጥሩ ወዳጅ የሆነው ትንሣኤ ነበር። ከሱ ውጪ ግራ ቢለው ቀኝ በባል ግራ ልለው የማልችለው ማህበረሰብና አካባቢ ላይ ነበር መወድቀው። ሆኖም ግን ደግሞ ከየትም ይጠራል። ገና መሬቱን ስንረግጥ አንዳች ስሜት አለው። ለየት ያለ ስሜት፣ የማንነት ስሜትን ያነገተ ነበር። ትንሣኤ ፈታና ደስ የሚል ሰው ነው። ነገሮችን ቀለል አድርጎ ማየት ያስደስተዋል። ማካበድ አይሆንለትም። ፈገግታና ጨዋታው ከፊቱ አይጠፋም ነበር። ገቡ አለ ልክ ትልቅ አምባሳደር እንደሚገባ እየጮኸ ኧረ ተው። በሀፍረት ወደሱ ቀረብኩ። እንዴ ለኔ ውድ የተከበሩ ከንቲባ ወዳጅ እኮ ነህ። እግሬ ያረገጠባትን አሜሪካ ማቃት ባንተ ነው አለ ሳቅ እያለ። እኔም ገና እግሬ ከመርገጡ በማይጠገብ ቀልድና ጨዋታው ፈገግ እያልኩ ሄጄ ጥምጥም አልኩበት። በእውነቱ እንደናፈቀኝ የገባኝ አጠገቡ ስደርስ ነበር። እንኳን ደህና መጣ የኔ ላጤ ሳቅ አለ። ነቆሮ የሚችል ሰው አልነበረም። ካሞን አልኩኝ። ነገሩ ገብቶኝ አይ ቶሎ ብሎ ሌባ ጣቴን ሰቀ ታደረገ። የምን ካሞን ነው እባክህ? ያሰለጠንኩት የኔ የእቴቴና የነ አባዬ ልፋትማ ከንቱ አይሆንም። ቆፍጠን ንብላ አማርኛውን ማቀላጠፍ ነው እንጂ አለ። በጎንዮሽ የተመለከተኝ። አንተ እሱን ትላለህ? ገና ቀኔ ዛርፋለሁ አልኩ ሳቅ ብዬ። ይሄን ነው የምፈልገው አለ እሱም በደስታ እየሳቀ። እየገፋ የመጣሁት ሻንጣን ያዘ ጋሪን ቀበል ብሎኝ ወደፊት ሄደ። እሱን ተከትዬ ኤርፖርት ወደ መኪና ማቆሚያ መራ። የተከበሩ ባኮት ይግቡ አለ መኪናው ጋቢናን ከፈት እያደረገ። እኔም እያመሰገንኩ ገብቼ ቁጭ አልኩ። ቀበቶዬን አስሬ ለመጓዝ ተዘጋጀን። እሺ ጋሽ ሶፎንያስ ወዴት ነው? በሆቴሉ ሀሳብ እንደጸና ነው አለ መኪናውን እያስነሳ። አዎ እባክህ፣ እኔ ምቾት የሚሰጠኝ እዛ ነው። በዛ ላይ እናንተንም ማስቸገር ነው የሚሆነው። ያው ግን ዞሮ ከቤት አልጠፋም ልልክ ነው አልኩት ሳቅ ብዬ። እሺ ካልክ ለነገሩ መቼ አጣው አለ። ጉብልህን ፍለጋ መተከዝ፣ ማሰብ፣ መቆዘም እሱም አለ ለካስ አለ እየሳቀ። ጀመረ እንግዲህ
እንደው አግኝቻት ሚዜ ለመሆን ሱፍ ስትመርጥ የዛኔ ወይኔ ምላሴ ምናምን ትላለክ አልኩ ሳቅ ብዬ። ኧረ አድርሰን ኃይሉ ጋር ልንወስዳት መጣ ለማለት ማ ብሎኝ ያደርሰን አለ። በቁም ነገር ነበር። እኔ ምነው ግን አለኝ አሰብ እንደማድረግ ብሎ። ተስፋ ያለው ይመስላል አለ ላፍታ ዞር ብሎ ከተመለከተኝ በኋላ። እኔ እንጃ ትንሱ ከባድ ነው። ሆኖም ግን በህይወት ዘመኔ ልቤ እንደዚህ አይነት ስሜት የሚሰማው ልክ ለሆነው ነገር ነው። አሁን ልክ እንደዚህ አይነቱ ስሜት ልቤ ውስጥ እንዳለ ይሰማኛል አልኩ። ነገሩ እንዴት አድርጌ እንደማስረዳው ግራ ገብቶኝ፣ እሱም አወራሪ ይበልጥ ያወዛገበው ይመስል ነበር። አንዱ ከእናንተ ሀገር መጥቶ ሴት እየመረጠ ነው አለ ከት ብሎ እየሳቀ። ማለት አልኩ አንገቴን ወደ እሱ ዘንበል አድርጌ። ትዳር ፍለጋ ነዋ ላጤው ተብሎ ይኸው ፍዳቸውን ያበላቸዋል ዲያስፖራው። ከትከት ብሎ ሳቀ። እኔም አብሬ ሳቃልኩ። የኔ መች እንደዛ ሆነ? ከሔዋኖች ውስጥ ሔዋኔን መፈለግ ሳይሆን ቀድሜ ያገኘኋትን ሔዋን ድጋሚ እጄ ማስገባት ነው አልኩ ፈገግ ብዬ። እኛ ሸበላ ምን ይወጣልሃል? አስቴር የዘፈነችው ጠይም ዘለግ ያለ አንተ እኮ ነህ ሆ አፈሰች። ግን እኛስ ምናፍሳት ማንን ነው ጥያቄው አለ። ያው እኛ የምናፍሳት ሴት ማንነቷ የታወቀ ነው። ልዕልት ነው ስሟ። እንደ ስሟ ባህሪዋም ልዕልት ነው አልኩ። ለረጅም ጊዜ ሳወራት የኖርኩትን ልጅ አስታውሼ፣ እሺ መልኳስ አቋሟስ እንደ ስሟ ልዕልት ነው አለ በኩንዮሽ እየተመለከተኝ። ወይ አንተ ከመልክ ይልቅ ልብ አይበልጥም ብለህ ነው አልኩ ሳቅ ብዬ። አይ ሶፊ አለ። እንደው ቆርጣ መምጣቱ ራሱ ገርሞኛል እንጂ ይሄ የሚያስመጣ ነገር አልነበረም። ምን ተስፋ እንዳደረግ ካላቅም እንግዲህ ፈጣሪ ይሁን፣ ሌላ ምን እላለሁ አለ። ምንም አልሆንም፣ ግፋ ቢል በቃ ትቻት ብመለስ ነው አሉ ርቅ እያሰብኩ። በእርግጥ ውስጤ ከባድ ስጋት ነበረው። በቃ ሆቴል እቃውን እናስገባና ሻወር ውሰድ እና ልብስን ቀይር፣ ከዛ እንወጣለን አለ። ተከስ ማለቴን ሲገነዘብ ይበልጥ እያስደነገጠኝ እንደሆነ ሰግቶ፣ በእርግጥ እኔም ፈራ ተባ ብያለሁ። እጄ ላይ ያለው ውድ የተጻጻፍናቸው የዓመት ከ6 ወር መልእክቶቻችን ብቻ ናቸው። ከዛ አልፎ የቤት ስሟ ልዕልት እንደሚባል እንጂ ትክክለኛ ስሟ እንኳን ማን እንደነበር ፍንጭ አልሰጠችኝም። ትንሱ ልክ ነበር። እኔ እንደዚህ አይነት ወንድ አልነበርኩም። ለማላቃት ሴት ያውም መልኳን አይቻት ለማላቅ ሴት እንደሽ ብዬ ልቤንም ሆነ ጊዜን ሰጥቻት አላቅም ነበር። ሆኖም ዛሬ ላይ ግን እጅ ከመስጠት አልፎ መልእክት መላላክ ካቆምን 6 ወራትን ያስቆጠረን ልጅን ለመፈለግ ይኸው ባህር ተሻግሬ መምጣቴ ነው። ትንሣኤ እንዳለው እቃዎቹን ያስኩት ሆቴል ካስቀመጥን በኋላ እንደ ነገሩ ለቅለቅ ብዬና ልብሴን ቀይሬ ቁርስ ልንበላ ወጣለን። ወደ ኢትዮጵያ መምጣቴም ካልቀረ በሚል የኢትዮጵያ ምግብ ለመብላት ወደ ቦሌ መድኃኔዓለም አካባቢ ወርቃ ቡና ከሚባል ስፍራ ጎራ አለን። እንግዲህ ቅባቱ ሆዴን መኔን ሸቀሸቀኝ ምናምን እንዳትል ዘጭ ያለ ቁርስ ነው የምንበላው አለ ሳቅ እያለ። እሺ እስኪ እናያለን፣ ብቻ አልጋ ሲዘ ከቅዴ እንዳታስተጓጉለኝ አልኩት ፈገግ ብዬ። በእኔው ልብ 1-2 ቀን ቢያሯሩጥ ነው ቀለል አረገው። ወንተ አልኩ
ትንሣኤ አስተናጋጇን ለመጥራት እጁን አነሳ። እኔም ስልኬን አነሳው። ምንም ተስፋ እንደሌለው ባቅም እንዲሁ ተስፋ በማድረግ ወደ ኢንስታግራም ገጽ የገባው። እጅ ያመራ ወደ ልዕልት ጋር ነበር። ሆኖም እንደ በፊቱ አንዳች አዲስ ነገር የለም። እኔም ከዛ ገጽ ወጣ አልኩ። ቀጣይ ያመራሁት ወደ ቴሌግራም ነበር። የለችም። ላስት ሲን ሪሰንትሊ የሚለው ሎንግ ታይም የሚለውን ብቻ ነው የሚገልጸው። በረዥሙ እንደመተንፈስ አልኩ። ኢትዮጵያ ስለመጣህ እኮ በአስማት ትከሰታለች ማለት አይደለም፣ ታውቃለህ አይደል ሶፊ አለ። ሳላስበው ነበር ሁኔታዬን ተመልክቶ አስተያየቱን ያስቀምጠው። ቀና ብዬ ላፍታ ተመለከትኩት። አውቃለሁ ድንገት እዚህ መሆኔን ስታውቅ እንደው አልኩ። አጉል ተስፋ መሰነቅ መሆኑን ውስጤ አሳምሮ ያውቀው ነበር። ወዲያው የትንሣኤ ስልክ አቃጭለ። ፈጠን ብሎ ተመልክቶ አነሳው። ፊቱ ላይ ፈገግታ ነበር። ሃሎ ሃሎ፣ የአዲስ አበባ እንዲሁም የሰፈራችን ቆንጆ ቃል ኪዳን አለ ፈገግ ብሎ እና ድምፁን ከፍ አድርጎ። ወዲያው ስልኩ እንደዘጋ ፈጠጥ ብዬ አየሁት። እንዴት ነው እባክህ ጠበስክ እንዴ ለእኔ ሳትነግረኝ? ኧረ እንዴ ቃልንዬንማ በምን ድፍረት ደርሳለሁ ብለህ ነው አለ። ምን ነው በጣም ቆንጆ ናት ሳቅ አልኩ። ታያታለህ አለ ፈገግ እያለ። ማለት ሳቄ ቀስ ብሎ ጠፋ። የት ነው ማየት? ለምን ወዲያው ከሳቅ ወደ ቁጣ እንደዞርኩ አላውቅም። እንዴም ምን ነው ሳቅ አለ። ምነው ቆጣ አልክ ሰውዬ? እጄን ብድግ አደረገው። ጣት ላይ ቀለበት አለ እንዴ? ኮስተር ብሎ በትዝብት ሳቅ እያለ ጠየቀኝ። ምንድነው የማይገናኝ ነገር የምታወራው አልኩ ቆጣ ብዬ። እኔ እኮ ባዶ ሆድህን አላነዛንዝም ብዬ ነው እንጂ ገና ቁጭ አድርጌ ማውራ ብዙ አለ አለ በተራ ቆጣ ብሎ። ወዲያው አስተናጋጇ ሳናስበው የታዘዘውን ምግብ ይዛ ከተፍ አለች። ለሁለታችን ማንቦ አምጪልኝ አለ። ምግቡን ከጠረጴዛ ላይ ያኖረች፣ እሷም እሽታዋን ገልጻ ተመልሳ ሄደች። መጀመሪያ እንብላ ወንድሜ ናፍቀኸኛል፣ ሲጀመር ይደርሳል አለ። ምግቡን ለሁለት ማጣደፍ ጀመርን። ከሚባለው በላይ ቆንጆ ነበር። ጠግብ አልኩ። በል አንተና እቴት ነበራችሁ እዛ ሞኝ የቡና ሱሰኛ ያደረጋችሁኝ፣ አሁን እንዘዝ አልኩ። ወደ ኋላ ለጠጥ ብዬ ቁጭ አልኩ። እሱም ፈገግ ብሎ በፍጥነት በድጋሚ እጁን ከፍ አድርጎ አውለበለበ። አስተናጋጇ ቀረብ እንዳለች ቡናና ቀደም ብለን ከበላነው ምግብ ውስጥ አንዱን አዘዘ። ግራ እንደ መጋባት ብዬ ተመለከትኩት። ተሶይ አልጠገብክም እንዴ አልኩት ግራ ተጋብቼ። አይ የሆነ ሰው መጥቷል አለ ከተቀመጥንበት ቦታ አሻግሮ እየተመለከተ። እኔም አንገቴን መለስ አድርጌ የተደረደሩ መኪናዎች ጋር አይኔን አሳረፍኩ። ወዲያው እንዴት ዘመናዊ አለባበስ የለበሰችና እንዲሁ ከሩቅ ስትታይም የምትስብ አይነት ሴት ከቀይ መኪናዋ ወርዳ መኪናዋን ስትዘጋ ተመለከትኩ። ቀደም ብሎ ስልክ ያወራት ሴት እንደሆነች በመገመት እይታዬን ወደ ትንሣኤ መለስ አደረኩ። አንድ ሰውዬ ልጅቷን ጠራት እንዴ አልኩት። አዲስ ሰው ለመተዋወቅና ግርግር ለመፍጠር ገና ነበርኩ እና አንድ የመጣ ሰው ፊቴን ላለመጣል ከራሴ ጋር ወዲያው ታገልኩ። አዎ ብዙ ጊዜ ስለ ስራ እያወራን ቁርስ አብረን ነው የምንበላው አለ ኮስተር ብሎ። እኔም ንዴቴን እንደ ነገሩ ሰብሰብ አደረኩ። አንተ ማን እባክህ አልኩት በፌዝ። አዎ ምን ነው እኔ ቆንጆ ቁርስ ከቆንጆ ሴት ጋር
አይወድልኝም አለ ፈገግ ብሎ። በልመታለች ፊትህን ጣለው አሉ ደግሞ አለ። ጥርሱ እንዳይሰማ ገጠም አርጎ ነበር የተናገረው። የምትመጣዋን ሴት እያየ ሳቅ አለ። ቃልዋ አለ ከተቀመጠበት ለሰላምታ ብድግ ብሎ። ትንሱዬ አስቆያችሁ፣ በጣም ይቅርታ አለች። ረጋ ያለች ሴት ትመስላለች። እንደምን አለሽ አቅፎ ጠበቅ ያለ ሰላምታ ሰጣት። ታዋቂው ሁሌም ካፌ የማይጠፋው ሶፎንያስ ሶፊሱ ነው አለ በኩራት ወደ እኔ እያመላከተ። ሰላም ቃል ኪዳን እባላለሁ፣ በዝና ነው ማውቅህ አለች። ፈገግ ብላ እጇን ለሰላምታ ዘረጋችልኝ። ቆንጅዬ ናት፣ ምንም አይወጣላት። በዛ ላይ ድርብብ ያለችም አይነት ሴት ትመስል ነበር። ሰላም ቃል ኪዳን እንዴት ነሽ ሶፎንያስ አልኳት። እኔም በአክብሮት ከተቀመጥኩበት ብድግ ብዬ ጨበጥኳት። እሺ የተለመደችዋን ቆንጆ ቁርስ አዝዣለሁ፣ አሁን ከተፍ ይላል። ይቅር በይኝ እንግዲህ መንገደኛ ያስኩ ብዬ የትቼሽ ቁርሴን ስልቅጥ አድርጌ በላው አለ ጨዋ ታዋቂው ትንሱ ሳቅ እያለ። እሷ ፈገግ አለች። ምን ችግር የለውም ትንሱዬ፣ ቅድሚያ ለእንግዳ ነው እንደውም። እንዴት ናችሁ ታዲያ አለች ወደ ጨዋታ አምርታ። ምግቡ ከተፍ አለ። እኔም መጥገቤን ቀደም ብዬ አሳውቄ እንዳያደረድሩኝ አስጠንቅቄ ከጨዋታውና ከቡናው በኩል ተሰለፍኩ። የጨዋታው መሪ እሱ ነበር። በሚያግባባን ነገሮች ዙሪያ እያጣቀሰ ሶስታችንንም ያማከለ ጨዋታ ለመፍጠር ሞከረ። እኔም ሆንኩ እሷ የደበረን አይመስልም ነበር። ካፍታ በኋላ እንደ ደላላ የሚያቋርጥ የትንሣኤ ስልክ አቃጨለ። ስልኩን በፍጥነት አነሳው። ትንሽ ብስጭት ቆጣ መለስ እያለ ብቻ ስንቱን አይነት የፊት ገጽታ አስመልክቶንና ተጨቃጭቆ ስልኩን ዘጋው። እኔና ቃል ኪዳንም በትዕግስት ስልኩን እስኪጨርስ አይናችንን ከወዲያ ወዲህ እያንከራተትን ጠበቅ ነው። ሶፉ እዚሁ ጠብቁኝ፣ በቃ አንድ አስቸኳይ የሚጫን ዕቃ ነበር አስተጓጎሉብኝ፣ እናም እኔ ሄጄ ማየት አለብኝ፣ ካስተመር እያበደ ነው አለ። ምንም አልመሰለኝም ነበር። ሆኖም ግን ከአጠገቡ የተቀመጠችውን ቃል ኪዳን በጨረፍታ ተመለከትኳት። አታስብ፣ በራይድ መለሳለሁ እኔ፣ ወይ ከሆቴልም ጠርቼ ፍለጌን ጀምራለሁ አልኩት። የመጣሁበት ዋና ዓላማ ተዝናኖት እንዳለመሆኑ መጠን ቀጥታ ወደ ፕሮግራም መግባት የግድ ነበር። እዴ ብቻንማ የት ብለው ወዴት ልገባ አለ። ዶሪ ፕላን አዘጋጅቻለሁ፣ ሆቴል ነው አልኩት ረጋ ባለ ቅላጼ። ፍቅርን በማፕ ልትፈልግ ነው? በጉግል ማፕ በቀልድ ሳቅ አለ። አብሬው ፈገግ አልኩ። እኔ ወደ ሆቴል ላደርስ እችላለሁ አለች ቃል ኪዳን። ሁለታችንም እኩል ዙር ብለን ተመለከትናት። ከዛ ባይሆን ራይድ ትጠራለህ አለች ቀጠል አርጋ። ቀድሞውኑ በሀሳቡ የተስማማብኝ ትንሣኤ ነበር። ከዛም እየተጣደፈ ሂሳብ አዟት ከፍሎ ለመሄድ ሲል አርፎ እንዲሄድ ነግራው እኔና እሷን እዛ ትቶ ሄደ። ለደቂቃዎች ጸጥታ ሰፈነ። ቀላሊት ሴት ናት። ሆኖም ገና ትንሣኤ በስልክ አውርቶ እየካበ ሲያወራት ሳያት ብዘኛ አይነት ሴት አልመሰለችኝም ነበር። ግን ልክ ነበር። ቆንጆዬ ናት፣ አይን ውስጥ መግባት የምትችል ቆንጆ። ሆኖም ግን አይኔን እንጂ ልቤን የሚያስደነግጠውን ስሜት አልተሰማኝም። ካፍታ በኋላ እከፍላለሁ በሚል ግብ ትንሽ ከታገልን በኋላ አሸናፊነቱ እኔን ወስጄ ከፍለን ከቤት ወጣን። ያረፍኩትን ሆቴል ነግሬያት በመንገዳችን አንዳንድ ወሬዎችን ጀመርን። ወደ ኢትዮጵያ በመምጣቴ ለመዝናናት እንደሆነ ነበር ያሰበችው። ሆኖ ለመቀራረብ ያክል ውጪ ምን እንደምሰራና የተለያዩ ጥያቄዎችን እርስ በርስ መጠየቅ ጀመርን። ብዙ የሚያቀራርቡንም የሚያለያዩንም ነገሮች ነበሩ። እኔ በጣም መወደው ብዬ የምጠቅሰው
እሷ ጋር ቦታ ያልኖረው ነገር ሆኖ አገኘዋለሁ። ስዕል በጣም ነው የምወደው የሚል መገለጫዋን እኔ እንቅልፌን ነው የሚያመጣው። ልረዳው ማለቴ አይገባኝም። ይሄ ስዕል ከት ብሎ አስቋታል። ስትስቅም ደስ የሚል ነገር እንደ ነገሩ ነበራት። ወሬያችን ደስ የሚልና ማይጨንቅ ነበር። እሷም አንድ አነስ ያለች የዲጂታል ማርኬቲንግ ድርጅት ከጓደኛዋ ጋር አቋቁማ እየሰራች መሆኗንና ጓደኛዋ አይቲው ላይ ስታተኩር እሷ ደግሞ በድርጅቱ ማኔጅመንት ላይ በዋናነት እየሰራች መሆኑን ነገረችኝ። አስተሳሰቧ የላቀና ደስ የሚል ነው። ከሁሉ በላይ ግን እርጋታዋ ደስ ይል ነበር። ጨዋታችን ብዙም ሳይገፋ ከያስኩት ሆቴል በራፍ ጋር ደረስን። ተሰነባብተንና አንድ ቀን በሰፊው እንደምንገናኝ ተነጋግረንና መስገኛት እኔ ወደ ውስጥ ዘለኩ። ምን እንደሆነ ባላቅም የድካም አይነት ስሜት ተሰማኝ። ሆኖም ምደክምበትና ለማረፍ ምቃጣበት ጊዜ ላይ አልነበርኩም። ይበልጥ ጠንክር ማለት ነበረብኝ። የመጣሁበት ዋነኛ ዓላማ ልዕልትን ለመፈለግ ነበር። ልዕልትና እኔ የተዋወቅነው በሶሻል ሚዲያ ላይ ነበር። በአሜሪካ ሀገር የሚገኘው አብሮ አደጌ በከፈተው የኦንላይን ሾፒንግ ስራ አማካኝነት ነበር ትውውቃችን። ቀስ በቀስም ጓደኝነታችን ይበልጥ ጥሩ እየሆነ መጣ። ሆኖም ግን መልኳን ለማየት በጣም ብጓጓም እሷ ግን መልኳን ልታሳየኝ ፈቃደኛ አይደለች። ነገሩን ቀስ በቀስ እያለማመድ ከጽሁፍ መልእክት ወደ ስልክ ማውራት ብሎም ደግሞ ወደ ቪዲዮ ኮል ላለማመዳት ፈለኩ። እሷ ግን ምንም ባረግ ቪዲዮ ኮል ለማንሳት ፈቃደኛ አልነበረች። ቀስ በቀስ ከኢንስታግራም ወሬ ፈቀቅ ብለን ወደ ቴሌግራም ገባን። ቴሌግራም ላይ ቶሎ መጻጻፍ ጀመርን። ሲያሰኛትም አንዳንዴ ጭልጥ ብላ የመጥፋቷ ነገር የተለመደ እየሆነ መጣ። ታዲያ በስልክ መለስ ስትል ደግሞ ድምጿ ደክም ብሎና ቀዝቀዝ ብላ ነበር የምታወራኝ። የማላቀው የቤተሰብ ወይም የሆነ ችግር እንዳለባት ለመገመት ቀላል ነበር። ሆኖም ግን ነገሩን ብላ ማውራትና እኔን ማካፈሉን አትፈልገውም። እኔም መጫኑ ነገሩን ሊያከብድብኝ እንደሚችል ገመት። ከጊዜ ብዛት በጣም እየለመድኳት መጣሁ። መላመዴም ጉሎ አድሮ ፍቅር አስያዘኝ። ጓደኛ ይኑራት አይኑራት ሳላቅ በመልከም ማላቃት ልዕልት ቅልጥ ያለ ፍቅር ያዘኝ። ስሜቴ በቃላቶቼ ለመረዳት ቅርብ ነበሩ። የእሷን ድምፅ ሰማ ፍስስ የሚለው መላ ሁኔታዬ ስሜቴን በደንብ ጥርት አድርጌ መግለጽ የሚያስችል ነበር። በቃ ወደድኳት። ራሴን መቆጣጠር እስኪሳኔ ድረስ አፈቀርኳት። ሆኖም እሷ የሚሰማት ስሜት አንድ መሆኑን ማወቅ አልቻልኩም ነበር። ጊዜው ሄደ። 1 ዓመት ከ6 ወር አብረን ሆንን። በእኔ ግምት ፍቅረኛሞች መሆን መቻላችንና ምኜ መቀጠሉን ተገደድኩ። ሆኖም የልዕልት ሀሳብና እቅድ የቱ ጋር እንደነበር ማወቁ ከበደኝ። 1 ዓመት ከ6 ወር እንደ ቀልድ ታለፈ። ከዛ አንድ ቀን ብድግ ብላ ጭልጥ አለች። የተለመደ ነገር ነው በሚል ሀሳብ እኔም ዝም አልኩ። ለተወሰነ ቀን ጠበቅኩ። ሆኖ ምላሽ አልነበረም። 2 ቀን፣ 3 ቀን፣ ሳምንት ብሎ 15 ቀን ሲል ደነገጥኩ። ልቤ መታወቅ ጀመረ። አንዳች ነገር እንዳለ ተሰምቶኝ ነበር። ልዕልትን ማቃት በሶሻል ሚዲያ ብቻ መሆኑ ጎዳኝ። ስጠፋብኝ እንኳን አቤት ልለው የምችሉ የቅርብ ጓደኛ የምለው ሰው አልነበረኝም። ጊዜው ነጎደ። ልዕልትን ካጣኋት ድፍን 3 ወራትን አስቆጠርኩ። እንደ ታማሚ ራሴ ላይ ለውጥ አየሁ። ነገሩን መቋቋም አልቻልኩም። ናፍቆትና ፍቅሯ አንገላታኝ። ያለ እሷ መኖር አቃተኝ። አዲስ አመልና የጸባይ ለውጥ
በማምጣት ግራ የገባቸው ቤተሰቦቼ በጠረጴዛ ዙሪያ ቁጭ አድርገው አወያዩ። እኔም ነገሩን ለመናገር ፍላጎት አልነበረኝም። ከጊዜ በኋላ ወሰንኩ። በቃ ፍለጋ መሄድ አለብኝ ስል ቆረጥኩ። አጠገቧ ሆኜ ሁኔታ የሰጋት እናቴ ነገሩ በዚሁ ቀጥሎ ከባድ የድባቴ ስሜት ውስጥ ከመግባቴ በፊት ወደ ሀገር ቤት ሄጄ ነገሩ እንዲለይልኝ በመመኘት በሀሳቤ ተስማማች። ሆኖም አብዛኛው ሰው ይሄ ሀሳብ አላስማማውም ነበር። ብቻዬን እያበድኩ ይመስል ተዘባበቱብኝ። ወንዶች ሴት ላይ እንደሚጫወቱት ሁሉ ሴቷ እኔ ላይ ውጭ ሀገር የመኖር ሀሳብ ብቻ በመጠቀም እንደተጫወተችብኝ ገለጹልኝ። ሆኖም ይሄ ሁሉ የነሱ ሀሳብ ነበር። የኔ ልዕልት አንድ ቀን አምልጧት እንኳን ይህን አድርግልኝ ብላ አታውቅም። በፍጹም ከኔ ምንም ነገር ጠይቃም ሆነ ፈልጋ አታውቅም ነበር። የኔ ሀሳብና የእናቴ መልካም ፍቃድ ብቻ ይዤ ወደ ሀገር ቤት አቀናሁ። እናም ልዕልትን ለመፈለግ ቆርጬ ተነሳሁ። ታዲያ እኔና የልዕልትን ንግግሮች እጄ ላይ ያለውን ስልክ በጣቶቹ ወደኋላ መለስ አድርጌ ንግግሮቻችንን እያሰብ በትዝታ ወደኋላ መለስ አልኩ። ውስጤና ስሜቴ ተረብሿል። ናፍቆቱ ማገርሽቶብኛል። ድጋሜ አጠገቤ ያለች አይነት ስሜት እንዲሰማኝ ወደኋላ መለስ እያለ ከመጀመሪያው ንግግራችን ማንበብና ድምጿን ማድመጥ ጀመርኩ። ይበልጥ ናፈቀች። ውስጥ ያለውን የህመም ስሜት ለማስታገስ እየሞከርኩ ሳለም አንድ ሀሳብ ብልጭ አለብኝ። ድንግጥ ብዬ ወደኋላ መለስ አልኩ። መጀመሪያ ላይ የሟች ህፃን ማርኮን የቤተሰብ አድራሻና የሆስፒታሉ አድራሻ እጄ ላይ ነበር። ልዕልት እንደነገረችኝ ከሆነ የቅርብ ሰው ልታስታመም ሄዳ በነበረበት አጋጣሚ እነዚህን ሰዎች እንደተዋወቀቻቸው ነበር። በችኮላ መልእክቱ እንዳልጠፋ ፈጣሪን እየተማጸኑ ወደኋላ መለስ አልኩ። መልእክቶቹ አልጠፉም ነበር። ተመስገን ብዬ መልእክቶቹን ወደ ራሴና ወደ ትንሣኤ ላኩ። በቀጣይም እየተጣደፍኩ ወደ ትንሣኤ ደወልኩ። ሄሎ አለ። ድምፁ መኪና እየነዳ ይመስል ነበር። ሄሎ ትንሱ፣ ስራ ጨርሰ ከሆነ በአፋጣኝ መሄድ ያለብን ቦታ አለ አልኩ ጥድፍ እያልኩ። እድሜ ረጅም ነው፣ አሁን ከቃል ጋር አንስቼ ሳልጨርስ አለ እሱ በራሱ ዛፕ ሆኑ። ትንሱ ቀልድን አይደለም ቁም ነገር ነው ማውራ፣ አዳምጠኝ። ልዕልት ልናገኝበት የምንችልበት ፍንጭ አግኝቻለሁ አልኩ። የምን ፍንጭ አለ ትንሣኤ። ሰው መሆኗን ገና አምኖ መቀበል ስላቃተው ስለ ልዕልት ሲነሳበት ብዙ ጊዜ ደስተኛ አይሆንም ነበር። በጣም አስረዳሃለሁ አልኩት። ትንሣኤ እንደመጣ ቀጥታ ወደ ሆስፒታሉ መሄድ እንዳለብን ነገርኩት። ቀደም ብዬ ለእርዳታ ገንዘብ አስገብቼላቸው የነበርኩት የህፃን ማርኮን ቤተሰቦች ጋርም ደወልኩ። ሆኖም ስልካቸው አይሰራም ነበር። የነበረን አንድና ብቸኛ ተስፋ ወደ ሆስፒታሉ በማምራት ስለ ህፃን ማርኮን በመጠየቅ ዘመዱን ማፈላለግ ነበር። ከዛ ልዕልትን ማግኘት። ሆኖም ልቤን አንዳች ነገር እርብሽ ያደረገው ነበር። ቆይ ከሞተ 1 ዓመት ከምናምን ያለፈውን ሰው ምን ብለው ነው የሚያስታውሱልን አለ። ነገሩ አልዋጥለት ያለው ትንሣኤ እጁን አየር ላይ ያወናጨፈ። ልቤን ታቆኛል። አንድ ነገር ብቻ አንድ ፍንጭ እንደማገኘው አውቄዋለሁ አልኩ። ምንም ብለው ሊያምንልኝ እንደማይችል አውቀው ነበር። ከሆስፒታሉ እንደደረስን ወደ መስተንግዶ አመራን። ፊት ለፊት የነበረችው ስታፍ ስለዚህ ጉዳይ ምንም የምታውቀው ነገር እንደሌለና ልትተባበር እንደማችል ነገረችን። ንግግራችን ከትብብር ይልቅ ወደ ጭቅጭቅ መስመሩን ሲቀይር ራሴን አረጋግቼ ነገሩን በእርጋታ ማሰብ እንዳለብኝ ወሰንኩ። ትንሽ አረፍ ካልን በኋላ ህፃን ማርኮን የደም ካንሰር እንዳለበት አስታወስኩ። ወደዚያ የምርመራ ክፍል ቀደም ብሎ በአይኗ የገላመጠችን የነበረችው አስታፍ ሳታይን ሹልክ ብለን አመራን። በመንገዱ ያገኘናቸውን ጽዳትና አንዳንድ የሆስፒታሉን ሰራተኞች እያጠያየቅን ደረስን። ስንደርስ
ማንም ሰው በወረፋ የተቀመጠ አልነበረም። በሩ ጋር ስንደርስ ትክክለኛው ቦታ እንደመጣን አንብቤ ተረዳው። በራፉን በቀስታ አንኳኳው። ማንም አልነበረም። እንደሚከፈት ተስፋ በማድረግ ደገምኩ። በድጋሚ ከበራፉ ውስጥ የሚል አንዳች ድምፅ እንኳን አልነበረም። ወዲያው በእጇ ፋይል ቢጤ ነገር ይዛና አቀርቅራ እየተመለከተች የነበረች ነርስ ወደኛ አቅጣጫ ቀረብ ከማለቷ የማያቋርጥ የማንኳኳት ድምፅ ሰምታ ቀና ብላ ተመለከተችን። ይቅርታ፣ ምን ልርዳችሁ አለች። ይቅርታ ዶክተር ፈልገን ነበር አልኳት እኔም በትህትና። ይቅርታ ዶክተር፣ አሁን ከትንሽ ደቂቃ በኋላ ነው የመጣው። ምን ፈልጋችሁ ነው? በቀጠሮ ነው የመጣችሁት አለች። ሁኔታችንም እንደማጤን እያለች ትንሣኤ ነገሩን ለመዘበራረግ ገና አፉን ከፈት ከማድረጉን የፈጠነ ብዬ ቀደምኩትና እዚህ ፔሸንት ነበርንና አንዳንድ ነገር ለመጠየቅ ፈልገን ነበር አልኩ። አረፈዳችሁ። በሳምንት ደግሞ ያው ዛሬ እና ሮብ ብቻ ነው የሚገባው አለች። ዛሬ ላይ ያለሁበትን ቀን በአእምሮ ያሰብ አደረግኩ። ዕለቱ አርብ ነው። ወሽመጤ በጥስ አለ። ይቅርታ ነርሲ አለ ትንሣኤ ፈገግ ብሎ። እኔ የምለው እዚህ ያለው ዶክተር ታዲያ ዛሬ 1 ዓመትና 2 ዓመት በፊት የነበረው ሰው ራሱ ነው ሲል ፈገግ ብሎ ጠየቃት። ነርሷ በአጤቁ ግራ የተጋባች ትመስል ነበር። እኔ ከጀመርኩ ገና ቅርብ ጊዜ ነው። ዶክተር ግን ሲኒየር ነው፣ ቢያንስ ከ5 ዓመት በላይ ተሰርቷል። ግን ለምን ጠየቅኝ አለች ግራ ተጋብታ ሁለታችን ማፈራርቃ እየተመለከተች። ወዲያው አንዳች ተስፋ ያለው ነገር ተሰማኝ። ሲስተር አይገርምሽም? ስልኬ ረስቼ ወጥቼ አለ ወዲያው እኛ ጋር የሚቀርብ ድምፅ። ካልተሳሳትኩ ዶክተሩ ነበር ተመልሶ የመጣው። ውስጤ በፈንጠዝያ ተሞላች። ለአፍታ ሲስተሯን አናግሮ ወደ በራፉ እያመራ ሁለታችንን ተመለከተን። አቤት አለ። እሱን ፈልገ ነው እንደሆነ ከአስተያየታችን ማወቅ ችሎ ነበር። እኛም ሊያነጋግረን ፈቃደኛ መሆኑን ጠይቀን ሲፈቅድልን ወደ ውስጥ ያይዘን ገባን። ዶክተሩ ትንሽ ግራ የተጋባና በመነጽሩ ስር ሁኔታችንና የፈለግነውን ነገር በደንብ ማጤን የፈለገ ይመስል ነበር። እሱን ቁጭ ካልን በኋላ ንግግራችንና የፈለግነውን ነገር እንድንገልጽ መድረኩን ለኛ ሰጠ። እኔ ፈራ ተባ እያልኩ እንዴት ማስረዳት እንዳለብኝ ግራ ገባኝ። ሆኖም ታሪኩን የሚያውቀውን ሰው ከማደናበር በሚል እሳቤ ነገሩን ከስሩ አድርጌ የፈለግነውን ፔሸንትና ስሙን የቤተሰቦችን ስም ገለጽኩ። ሊያስታውሰው ግን አልቻለም። ከዛ ሆስፒታልን ባለፈ ብዙ ፔሸንት ስለሚያጋጥሙት እንዲሁም በህይወት የተረፈም ሆነ ሟች ቁጥሩ ብዙ እንደመሆኑ መጠን ማስታወስ እንደማይችል አሰብ ካደረገ በኋላ ገለጸልን። ተስፋ ቆርጬ በረሽሙ እንደመተንፈስ ካልኩ በኋላ ፎቶ ነገር ካለኝ ምናልባት ለማስታወስ ከረዳው ጠይቀኝ። እኔም እጄ ላይ እንኳን የህፃን ማርኮን ቀርቶ አሁን ላይ እየፈለግኳት ያለችውና መወዳት ሴት ምስል እንኳን እንደሌለኝ ሳስብ ውስጥ ያዘናል። ሆኖም አንዳች ነገር ከረዳው በሚል ትዝ ሲለኝ ፈጠን ብዬ የማንቸስተር ደጋፊ ነበር። እንደውም ቀኑ ሲቃረብ ሳይሞት በፊት ማሊያውን ለብሶ መነሳት ይፈልግ ነበር። እንዲሁም የሚፈልገው ኦሪጂናሉን ማሊያ ነበር አልኩ። በሰጠሁት መረጃ ያዘነው ትንሣኤ ተመልክቶኝ አንገቱን ነቀነቀ። ሆኖም ዶክተሩ አእምሮ ውስጥ ግን ጫር ያደረገበት ነገር ነበር። ዋው አለ። ነገሩ ትውስ ሲለው ጊዜ አንድ የማንቸስተር ዩናይትድ ደጋፊ ነበር። የደም ካንሰር ተጠቂ ነበረው። የ9 ዓመቱ ደጋፊ ህፃን ማርኮን ነበር አለ። ውስጤ ደስ ተሰኘ። በደንብ ካወቀው ቤተሰቦቹ እንዲያገናኘን ተማጸንኩት።
እሱ ግን መረጃው እንዳልነበረው ነገረኝ። ከዛ ባለፈ ግን ሊያስታምሙት ይመጡ የነበሩትና አባቱ ብቻ መሆናቸውን ገለጸልኝ። ከዛ ባለፈ የቤት ብቸኛና አንድ የበኩር ልጅ ስለነበር ከእናትና አባቱ ውጭ ሊያስታምመው የሚመጣ ሰው እንዳልነበር ገለጸልኝ። ነገሩ ይበልጥ ተወሳሰበብኝ። እስካሁን በራሴ ሳልኩት መረጃ ልክ እንዳልነበር ተረዳው። ልዕልት የነገረችኝን ነገሮች ገጣጥሜ እንዳሰብኩትና እህቱ ወይም ያክስት ወይም ያጎት ልጅ ትሆናለች የሚል ግምታዊ ድምዳሜ ሰጥቼ እንደነበር ተገነዘብኩ። እንዴ ታዲያ ልዕልት የምትባል ወይም ሌላ ታካሚ እዚህ ነበረች ሲል ትንሣኤ ቀበል ብሎ ጠየቀ። ሆኖም ግን ውስጤ ልዕልት ታማሚ እንዳልነበረች ያውቅ ነበር። ዶክተርም በድጋሚ ያሰብ እንደማድረግ አለ። በስንት ዓመት የዕድሜ ክልል ውስጥ ትሆናለች ሲልም ጠየቀ። 26 ናት ፈጠን ብዬ ገለጽኩ። እኔና ልዕልት እንተዋወቅ 24 ጨርሳ ወደ 5 እየገሰገሰች የነበረችበት ጊዜ ላይ ነበረች። በእርግጥ ልጅ ማርኮንን የምትወደውና በጣም ቅርብ የነበረች አንዲት ታካሚ ነበረች። ፔሸንቷን ስም አስታውሳለሁ። ማራማዊት ትባላለች። እድሜዋም ወደ 24 ገደማ ይሆናል። ምናልባት እሷ እንዳትሆን አላሰባርኩ። ከባድ ትውስታ ነው ዶክተር አለ በመሃል ትንሣኤ ዋናውን ቁም ነገር ስታርጎ ጭንቅላቱን እየነቀነቀ። አንዳንድ ታካሚዎች አይረሴና ከጭንቅላት የሚወጣ ቆይታ ይኖራቸዋል። ትውስታቸው በነበረው የህመም ከባድ ሁኔታ ወይም በጸባያቸው፣ አብዛኛው ጊዜ ደግሞ በእግዚአብሔር ታምራትና በመዳናቸው ነው አለ። ታዲያች ልጅ አሁን በህይወት ወይስ አለ ትንሣኤ በድጋሚ። እርግጠኛ አይደለሁም። የዛኔ ማርኮንን ለማየት ስትመጣ እሷ ኬሞ ጨርሳና ጤንነቷም ውጤቷም ደህና ሆኖ በማገገም ላይ ያለች ነበር አለ። ለእሷ ልጅ ከበድ ያለ መልእክት አለኝ ዶክተር፣ እባክህን ማግኘት ምችል ከሆነ አልኩ። አይኔ በእንባ ተሞላ። ዶክተር ሁኔታዬን ሲመለከት እንደ ማንገራገር ካለ በኋላ አስቸጋሪ ነው ግን እስኪ ልፈልግልህ አለ። እኛ ምስጋናችንን ገልጸ መጠባበቅ ጀመርን። ከአፍታ በኋላ ዶክተሩ ቢሮ ያለውን ስልክ አንስቶ ደወለ። ላፍታ ከስልክ ውስጥ የሚወጣውን ድምፅ ከተጠባበቀ በኋላ ሃሎ አለ። ቀጥሎ መግለጽ ያለበትን ዝርዝር መረጃ እያነሳ በዚያች ልጅ ስምና በዛ ዓመት ያለ መረጃ እንድታመጣለት አዘዘ። ስልኩ ከተዘጋ በኋላ በተስፋ መጠባበቅ ጀመረ። ከደቂቃዎች በኋላ የዶክተር በር ተንኳኳ። ቀደም ብላ ምንም ልትረዳ እንደማትችል የገለጸችልን ስታፍ ነበረች። ቂመኛው ትንሣኤ ባይኑ ገርመ ማረጋት። እሷም ዋዛ አልነበረች። የታዘዘችው ሰው ምላሿን ሰታ እየተቆናጠረች ወጣች። ይገርማችኋል፣ እዛ አካባቢ የነበሩ አመታቶች ለኛ ሂስትሪ መጥፎ የሚባሉ ነበሩ አለ ፋይሎቹን ያገላበጠ። ለጋ እድሜ ላይ ያሉ እና ህጻናት በካንሰር ተጠቅተው ለሕክምና እኛ ጋር ረጅም የሚጠኑበት ወቅት ነበር። ሰይጣን በሽታም ምነው ህፃኑ ላይ በረታ ስንል እኛም ክፉኛ አዝነን ነበር። የነዛ ልጆች እንባና ስቃይ መመልከት ከባድ ነበር አለ። ለዛም ነው እዛ ዓመት ላይ የነበሩትን ፔሸንቶች ማረሳው አለ ቀጥሎ። እኔም በፍርሃት ስሜት እጆቼን ማፋተግ ጀመርኩ። ዶክተሩ ያመጣችለትን ፋይሎች ገልበጥ ካደረገ በኋላ አንደኛውን ለየት አድርጎ አወጣ። የኔም የትንሣኤ እይታ አብሮ ከርተት አለ። ካልተሳሳትኩ ማራማዊት ተፈራች ናት አለ። እኔም እየተንሰፈሰፍኩ ፋይሉን ቀበል ብዬ ተመለከትኩ። ፎቶን ስመለከተው አንዳች ነገር ሰውነቴን ውርር አደረገኝ። በቃ ማላቀው ስሜት ነበር። ማቃት ያክል መስሎ ተሰማኝ። በሆስፒታሉ ሪካርድ ውስጥ ከነበሩ ከተለያዩ ፋይሎች ውስጥ የተያዘውን ፎቶ ነበር ያየሁት። ልቤ ድንግጥ አለ።
በእርግጥ ይሄ እዚህ ያለች የነበራት የመታወቂያ ፎቶ ነው። በሆስፒታሉ አባልም ስለነበረች በነፃ የሕክምና እርዳታና መድኃኒቶችን ታገኝ ነበር እንጂ የፔሸንት ፎቶ ማግኘት ትንሽ ከባድ ነው አለ ዶክተሩ። ሁለታችንም እየተመለከተ በረሽሙ ተነፈስኩ። በድጋሚ አይኔም ባዥ። ጣቴን ምስሏ ላይ ያስኬድኩት እሷ ልትሆን አትችልም ማለትም ፈለግኩ። ግን አለ ዶክተሩ ሁኔታዬን ከተመለከተ በኋላ ልጅቷን በስም ብቻ ነው እንዴ የምታውቃት አለ በመነጽሩ ስር እየተመለከተ። መልሰው ጠፍቶኝ ግራ በመጋባት መልክ ተመለከትኩት። አንደበቴ የተሳሰረ። ሁኔታዬንና በድንገቴን ያየሁትን ሰው ፈጠን ብሎ እሱ ንግግር ጀመረ። ያው ዶክተርኛ የምናውቃት በማህበራዊ ሚዲያ ነው እና እዛ ላይ ያለው ፎቶና በአካል ያለው አንድ አይሆንም። በዛ ላይ ታማሚ መሆኗንም አናቅም ነበር አለ። ያው ጊዜ ያለፈው ነገር ነው እንጂ ታውቃላችሁ፣ ይሄን መረጃ መስጠት የሚያስቀጣ ነው አለ በድጋሚ። ሁለታችንም አፈራርቆ እየተመለከተ ዶክተር ፍቅረኛዬ ናት አልኩ። ዛሬ ገና በሙሉ አፌ ደፈር ብዬና የመጣው ይምጣ ብዬ መለስኩ። ኑሮዬ የአሜሪካ ነው። እናም እዛ እያለሁ በጽሁፍና በመልእክቶች ብቻ ነው የምናወራው እና አሁን ላይ ደብዟ ከጠፋ ቆየብኝ። ያውቃለሁ ይህን ትብብር ማድረግ በራሱ ትልቅ ነገር ነው አልኩ። አንገቴን ሰበር አድርጌ ውስጤ ተረብሿል። ቀደም ብሎ ነገሮችን ሲታወቁ የነበረው ልቤ ይበልጥ አሁን ላይ እየተረበሸ ነው። ልዕልት ያልከኝ ግለሰብ ግን አሁን ማን እንደሆነች ማወቅ አልቻልኩም አለ ዶክተሩ በመሃል ግራ በተጋባ ዓይን እየተመለከተ። እኔ ምን ብዬ ማስረዳት እንደምችል ግራ ስለገባኝ ዝም አልኩ። በድጋሚ ሁኔታዬን የተመለከተው ትንሣኤ ቀበል አለኝ። ዶክተር እሺ እንደው ማስቸገር አይሆንብኝና አድራሻዋን ማግኘት እንችላለን አለ የተቀለሰለሰ። አራራራ አለ ዶክተር ወዲያው ቀየረ ብሎ ከወንበር ወደ ኋላ ለጠጥ አለ። ዶክተር ስልኩን አንወስድም፣ አንተ ራስህ ደውለህ እዚሁ አገናኘን፣ ፈቃደኛ ከሆነች እንድናወራት ብቻ አለ ፈጠን ብሎ ለማሳመን። ይሄንን ያስጠይቀኛል። በዛ ላይ ያላችሁ ልጅ በእርግጥም እሷ ከሆነች ራሳችሁ ሁሉን ነገር ማወቅ ይኖርባችኋል አለ በድጋሚ። ሁለታችንም በየተራ እየተመለከተ በዛ ላይ ማወቅ ብቻም ሳይሆን ያለውን ነገር ለመስማትም ቢሆን ራሳችሁን ማዘጋጀት ይኖርባችኋል አለ። ማለት ዶክተር አልኩ። የተሳሰረው ምላሴ በድንጋጤ ተላቀቀ። ማለትማ ፍቅረኛዬ ናት እንዲሁም ልዕልት ያልካት ግለሰብ ተመሳሳይ ሰዎች ከሆኑ አእምሮ ውስጥ ማስቀመጥ ያለብህ ልጅቷ የደም ካንሰር የመጨረሻ ደረጃ ታካሚ እንደነበረች ነው አለ። ልሰማውም አልፈልገው ነገር ስለነበር አይኔን ከደናረው። በዛ ላይ እዚህ እኛ ጋር ሪካርዶ እንደሚያሳየው የመጨረሻዋን ኬሞ ወስዳና ክትትሏን ጨርሳ ከወጣችን ቆይታለች አለ። ፋይሉን በአይኑ ገረፍ እያደረገ ስለዚህ ተስፋ አለ ማለት ነው ዶክተር? ነገሩ ያስጨነቀው ትንሣኤ ፈገግ ብሎ ጠየቀ። ወይል አናቅም አለ ትከሻውን ሰበቅ አድርጎ። በነገሩ እርግጠኛ መሆን አንችልም። አንዳንዴ ኬሞ ሰክሰስፉሊ ሆነ ብለን እና ታካሚዎች አዲስ ተስፋ ዘርተው በድንገት ዘርዘርቶና ስሩን ሰዶ እናገኘዋለን። በካንሰር የተዳከመ ሰውነት በተደጋጋሚ ኬሞ መሸገም ሲያቅተው ፌል ያደርጋል። አብዛኛው ኬዝ እንደዛ ነው። ከዛ ባለፈ ኬሞ በተደጋጋሚ የወሰዱ ታካሚዎች ተስፋ የሚቆርጡበትና በቃኝ ብለው መሞታቸው የሚጠባበቁ አሉ አለ። በቃ ፕሊስ ዶክተር አልኩ።
ልቤ ላይ አንዳች ነገር ያሳረገኝ። መተንፈስ አቅቶኝ የሆነ ነገር ማንቁርቴን ይዞ አስጨነቀኝ። ትንፋሽ አሳጠረኝ። ሶፎንያስ በድንጋጤ ትንሱ ወደ እኔ ጠጋለ። እባክህ ተረጋጋ፣ አይዞህ። ዶክተሩም ከመቀመጫው ተነስቶ የሃይላንድ ውሃ ቀረበልኝ። ቀስ ብሎ ጀርባዬን መታ መታ እያረገና በቀስታ አየር ወደ ውጭ እስካስወጣ እንዲሁም እንዳስገባ እያገዘኝ ሊያረጋጋ ሞከረ። ያልጠበኩት ስሜት ተሰማኝ። አይኔም ባፈሰሰ። እንዲህም ሆናለሁ ብዬ ያልጠበኩት ነገር ነው የተከሰተው። ልዕልትን ይህን ያክል ማፍቀር የታወቀኝ በዚህ ቅጽበት ነበር። እብደቴና ቅዠቴ መስሎኝ የነበረው ነገር አሁን ላይ ልክ መሆኑ ታወቀኝ። ከልቤ የወደድኳት፣ ከልቤ ነበር ያፈቀርኳት። ሆኖም ፈራው። ልዕልት ዶክተሩ ያላት ማራማዊት የተባለችው ግለሰብ አትሆንም የሚለውን ተስፋ ይዤ በውስጤ ፈጣሪን ተማጸንኩ። ዶክተሩ መረጋጋቴን ሲመለከቱ ውሃውን አስይዞኝ ወደ መቀመጫው ተመለሰ። በረጅሙ ተንፍሶ ገባ ያለ ፀጉሩን አሻሸ። ኦኬ ልላችሁ የምችለው ነገር ቢኖር እዚህ ጋር ያለውን ስልክ እኔ ራሴ ደውዬ የማራዊትን ቤተሰቦች ማናገር ነው። እነሱ ፈቃደኛ ሆነው ካገናኙን እንግዲህ አለ። በጣም ነው አመሰግናለሁ ዶክተር አለ ትንሣኤ። እኔም አመስግኝ የዶክተር ስልክ ጥሪውን እስኪያደርግ በተስፋ ተጠባበቁ። ዶክተሩ ፋይሉ ላይ ያለውን ቁጥር ወጣ አድርጎ ስልኩን ደወለ። እኔም ትንሣኤም ነገሩን ለመስማት ከመጓጓታችን የተነሳ ትንፋሻችን እንኳን አንሰማውም ነበር። ዶክተሩ አሎ ብሎ ስልኩ ማውራት ከጀመረበት ቅጽበት ጀምሮ እስኪሳካው ድረስ በጉጉት ተጠባበቀ። እንግዲህ የኔ ድርሻ እስከዚሁ ነው አለ። ከዛ በወረቀት ላይ ጫር ጫር ያደረገውን የሰፈር አድራሻ ገፋ አደረገ። ከኔ ቀድሞና ከእጅ አፈፍ አድርጎ የወሰደው ትንሣኤ ነበር። አድራሻቸው ይሄ ነው። እኔ ዝም ብዬ ያልኳቸው በፊት እዚህ ሆስፒታል በነበረችበት ወቅት ስለነበረችበት ሁኔታ ይከታተል የነበረ አንድ ግለሰብ ከውጭ መጥቶ ስለነበር ሁኔታዋን ማየት ይፈልጋል ያልኳቸው አለ። ዶክተር እናትና አባት አለ ትንሣኤ ፈጠን ብሎ። ስልኩን ያነሳው ግለሰብ እናቷም አባቷም አይመስሉኝም። የቤት ስልክ ነው የተነሳልኝ። ሌላው ይጠራል ላይ ይነሳም አለ። ስልኩን በድጋሚ ለማየት ወደ ፋይሉ ዝቅ አለ። ጥርት ያለ መረጃም ልጁ ሊሰጠኝ አልቻለም፣ ግን እስኪ ሄዱና የሚሏችሁን ስሙ አለ ወደ እኔ ይበልጥ እየተመለከተ። እኔም ጭንቅላቴን በሽታ ነቀነኩ። ዶክተር እጅግ በጣም ነው የማመሰግነው በእውነት አልኩ ባይን እየጠረኩ። ኦኬ ምንም ችግር የለውም እንዳልኳችሁ ግን አለ እጁን አጣምሮ እየተመለከተን። ራሳችሁን አዘጋጁ። ሁለታችንም በሽታ ጭንቅላታችን ከነቀነቅን በኋላ በድጋሚ ዶክተሩን አመስግነን ወጣን። አድራሻው የሚከብድ ስላልነበር እና ትንሣኤም ቦታውን ስለሚያውቀው በፍጥነት ወደ መኪናው አመራን። ጉዟችን ወደ ማራማዊት ቤት አደረግን። በመንገድ ላይ እንዳለው ሀሳቤ ሁለት ሆነ። ምን ማሰብ እንዳለብኝ ግራ ገባኝ። ማናት ማራማዊት? እኔስ ያፈቀርኳት ሴት ማናት? ይሄ ሁሉ መረጃ ሰምቼስ እኔ የወደድኳት ሴት ባትሆን? ጭንቅላቴ በእነዚህ ጥያቄዎች ተወጠረ። ወዲያው አጠገቤ ሆኖ ድምፅ የሚያሰማው የትንሣኤ ድምፅ እንኳን በደንብ እየተሰማኝ አልነበረም። ሶፊ አለ በድጋሚ። በጣም ይቅርታ፣ ይሄ ነገር ቀልና ጨዋታ ያክል ነበር የተሰማኝ አለ አሰን ብሎ። ነገሩን ሲጀመር እስክታመጣ ድረስ ማመን አልቻልኩም ነበር። ሆኖም አሁን ዶክተሩ ቢሮ ሆነን ስሜትን ስትመለከተው ግን ያው ነገሩ ከልብ እንደሆነ የተረዳሁትና ፕሊስ ወንድሜ ይቅርታ አለ። ከልቡ ነበር። እንደው እኔ
ይህ ጨዋታ መሰል ነገሯ አእምሮውን በጥብጦታል በሚል ሀሳብ በዘዴ ከቃል ጋር ለማስተዋወቅ ነበር ያሰብኩትና ስሜትን መረዳት ባለመቻል የእውነት ይቅርታ አለኝ። ምንም ችግር የለውም ትንሱ፣ ብቻ ዋናው ነገር መጥፎ ዜና እንስማ። ጸሎት አርግ ፕሊስ አሉ በረሽሙ ተንፍሼ። አዎ ልክ ነህ አለ እሱ መሪውን እያዞረ። ደረስን። ልቤ መምታት ጀመረ። ወደ አንድ ሰፈር ውስጥ በሰዎች ጥቆማ ገባን። የሰፈሩ ውሻ አላስገባ ብሎን በመከራ ወደ ውስጥ ዘለቅን። እኔ መላ አካል ያላወሳለኝ፣ ሰውነት የተሳሰረ፣ አንደበቴና እግሬ የተያዘ። መሪ የሆነኝ ትንሱ ነበር። በስልክ ቀደም ብሎ ያወራን ልጅ እግር ነገር ጉረምሳ ነበር። አሁን እኔ ነኝ ወንድሟ ነኝ ብሎ ተቀበለን። ወደ ውስጥ እንደዘለቅን ግቡ ቁጭ በሉ የሚል አቀባበል ተደረገልን። እኛም ሰላምታችንን ሰጥተን አረፋልን። ቀና እንዳልኩ የተመለከትኩት በትልቁ የተሰቀለውን የማርያማዊት ፎቶ ነበር። አንዳች ስሜት ልቤ ላይ ስንቅር አለ፣ አመመኝ። ከውስጥም ካፍታ በኋላ እናቷ ተጠርተው ብቅ አሉ። ድፍን ያለ ጥቁር ለብሰዋል። ገና ሳያቸው ባይ ኩልል ብሎ ወረደ። የኔን እንባ ሲመለከቱ ልጄ እያሉ እንባቸውን አዘነቡ። ስሜቴን መቋቋም አልቻልኩም ነበር። ከረፈደ ደረስኩ አልኩ። አብረን አነባን። ትንሽ ከተረጋጋው በኋላ እናቷ የት ነው ማርያማዊት ብታውቃት ሲሉ በስፍስፍ አንጀታቸው ጠየቁ። እኔ ማብራራት ተስኖኝ ትንሣኤ ነገሩን ማብራራት ጀመረ። እንዴት ወደዚህ እንደመጣን ስነግራቸው የኔን አይናን እየተመለከቱ ዝም እንደማለት አሉ። በመሀል ግን ደንገጥ ብለው ተመለከቱኝ። ልጄ ማን ያልከኝ አሉ ትንሣኤን እየተመለከቱ። ወዲያው እንዴት ዋላችሁ የሚል ሌላ ድምፅ ሰማን። አንዲት ቀይ ወጣት ለግላጋ ብቅ አለች። እሷም ድፍን ያለ ጥቁር ለብሳለች። የማርያማዊት እናት ቀበል ብለው ሰላምታቸውን ገለጹ። ልጄ ሰላም እስቲ በይ፣ ለቅሶ የሚደርሱ ሰዎች መጥተው ነበር አለች። ልጅቷ ድንገት ብላ ተመለከተችኝ። እጆቿ መንቀጥቀጥ ጀመሩ። ሶፊ አለች። ልቤ ትርትር አለ። ይሄን ድምፅ አውቀው ነበር። ልጄ በስህተት ማርያማዊት መስላቸው ነው መሰል አሉ አይናችንን እየተመለከቱ። ልዕልት ነው ያልከኝ አይደል ልጄ አሉ ወደ ትንሱ ዞር አሉ። እኔ ግን ቆሜ ባለሁበት ቀረው። ማመን ተስኖኝ በዝምታ አየኋት። አዎ አለ ትንሱ። እሷ እኮ ናት ልጄ ሲሉ ልዕልትን ወደ እኔ ገፋ አድርጓት። እንባዋ ኩልል አለ። እንዴት እዚህ መጣ? እንዴት ሳላስበው እጄ ተጠመጠምኩባት። ለደቂቃዎች ተቃቅፈን ተላቀስን። ውሸት የመሰለ ነገር በዓይኔ በብረቱ ተመለከትኩኝ አለች። ነበረች፣ በሕይወት አለች። ልዕልት እኔ እቅፍ ስር እንደሆነች ስቅስቅ ብላ ለቀሰች። ስንረጋጋ ትንሣኤና የማርያማዊት እናት እንድናወራ ቤት ውስጥ ተውን ሌላ ክፍል አመሩ። ይሄን ማመን አልቻልኩም። ይቅርታ። እጇን አጥብቆ የያዘውን እጄን ተመልክታ እንባዋን ጠረግ አደረገች። እኔም አልኩ እጇን ወደ ራሴ አስጠግቼ ሳባረኳት። ለምን ዘጋሽ? ምን ባጠፋው አልኳት። ምን ላርግ? ይህን አጥብቆ የተዋወቅነው በማሪ ምክንያት ነው። ለዚህ ሁሉ ምክንያት እሷ ናት። እሷ አላውራም እያለች እኔ እንዳናገረ ግፊት ማድረግ ጀመረች። እኔ አልፈለኩም ነበር። ሆኖም እሷን ማስደሰት ስለፈለኩ እሺ አልኩ። ይዛኔ ስታወሩ በመሀል ነገሮች ተቀያየሩ መሰለኝ። በድጋሚ ለምናኝ እኔ እንደሆነ አደረገች። አንተን ማውራት ጀመርኩ እና ፍቅር ያዘኝ አለች በረዥሙ ተንፍሳ። ሆኖም ማሪ በጣም እየታመመች ስትመጣና የመጨረሻ የወሰደችው ኬሞ ፌል እንዳደረገ ስናቅ በቃ ነገር አለሙን ተውኩት።
እሷም ሕክምናውን እምቢ አለች። የቀረችኝን ጊዜ በስቃይ እንድቆይበት አታድርጉ ብላ ተማጸነች። እሺ ብለንና ምኞቷን ተቀብለን ተውናት። የዛኔ አንተንም ዘጋው። ምክንያቱም መጨረሻ ደስ አይልም ነበር። ምንም እንኳን መጀመሪያው ቢያምርና መጀመሪያም አንተን እሷ ብታቅም በስተመጨረሻ አረፈች። ይገርማል። ማሪ ካረፈች ገና 1 ወሯ ነው። ግን እኔ እሷ ስትደክም ነበር አንተን ማውራት ያቆምኩት አለች። ታዲያ ለምን አልነገራችሁኝም ነበር አልኩ። የሰማሁት ነገር ከአቅም በላይ ሆነብኝ። ማሪ ካረፈች በኋላ ደብዳቤ አስቀምጣ ነበር። ደብዳቤዋን ተመልሼ ማግኘት እንድጀምር መልሰን አብረን እንድንኖር ያደራ ቃሏን ነበር አለች። ታዲያ ለምን ያደራ ቃሏን በላሽ? ለምን እኔንስ በእንደዚህ ቀጣሽኝ አልኩ። ምን ላድርግ ሶፊ አለች። እሷም በህይወት የፈለገችውን ወንድ ማፍቀሬ ብቻውን ጸጽቶኝ ነበር። ከዛ ባለፈ ደግሞ ከእሷ ሞትና ሀዘን ሳላገግም ተመልሼ ወደ ፍቅር መግባቱ ከበደኝ አለች እያለቀሰች። ቀረብ ብዬ እንባዋን ጠረኩላት። አልተሳሳትኩም ነበር አልኳት ፈገግ ብዬ። ልክ ነበርኩ። የወደድኳት በአእምሮዬ ሳልኳት። ቁጥቧ፣ ሳቂታዋ፣ ሲከፋት ቶሎ የምታከርፏ የኔ ልዕልት ነበረች። እንደ ነገሩ ፈገግ አለች። አምላክ ለምክንያት አገናኝቶኛል ልዕልት ከአንቺ ጋር። ምክንያቱ የሆነችውም ያንቺ ጓደኛ ማርያማዊት ነበረች። አሁን መጥቻለሁ፣ ጨክነሽ አትግፊኝ ስል በልምምጥ አይን እየተመለከትኩ ጠየቅኳት። እምቢ ማለቱን አልቻለችም ነበር። እንደ ማልቀስ ብላ ቅፌ ውስጥ ገባች። እኔም አቀፍኳት። የዘላለም ህልምና ጸሎቴ የተሳካ መስሎ ተሰማኝ። ጊዜ ህልም ፈቺ ነው። የኔም ህልም ዛሬ ተፈቷል። ፍለጋዬ ተቋጭቷል።